ምላስ አጥንት የለውም ግን አጥንት ይሰብራል። ይሄ የተናገርከኝ ንግግር ደግሞ እኔ መቼም ማረሳው መቼም የፈለከውን ይሄ ኦዲየንስ ላይ ጥያቄ ፈጥራ ለመሄድ ነው። ብዙ ነገር አለ ከሷ ጋር ምናምን ብለህ የምትሄደው። ለምሳሌ እኔ እናንተ በሰነ ስርዓት ተለያይተን ነበር። እዛች ጋር ባልታመም ኖሮ ልጠይቀኝ አመጣም ነበር፣ አንገናኝም ነበር። ያረኩን ነገር ጥፋት መስሎ ስለታየ ነበር ይቅርታ ያልኩሽ መጥቼ። ግን አንቺ አቤቱ ምናምን ምን አድርጊ ነው እኔ አይኔ ሙታልኝ። እኔ እኮ ባይዘው አይንሽን ማየት ሁላ ማልፈልግበት በጣም ብዙ ምክንያቶች እንዳሉ ታውቂያለሽ። በጣም ብዙ ነገሮች ማለት ነው እጄ ላይ ያሉ በጣም ብዙ ነገሮች ሁላ አሉ። አንቺ ላለማየት የሚያረጉ በቃ ካንቺ ጋር ምንም ነገር እንዳልጀምር የሚያደርገኝ ነው። ጥፋት እዚህ ላይ ካለብኝ ያን ነገር ስላደረግሽ ስለወደቅሽ በእኔ ምክንያት እንደዛ ስለሆንሽ ብቻ ስለታመምሽ ብቻ ገባሽ። እንደዛ መርፌ ሲሰጥሽ ምናምን ሳይ ያ ብቻ አንድ ፔን ነው ገባሽ። መጥቼ ይቅርታ ጠየቅኩሽ በቃ ስላጠፋው ይቅርታ አልኩሽ እንጂ ለማስዛን ሰዓት በሰላም ተለያይተናል። በዛው አንቺም ወደ ቤትሽ ነው ወደ ቤት ሄደን ነገሮችን መጨራረስ እንችል ነበር። ግን ደግሞ አንቺ ታመምሽ ደግሞ ማየት አልችልም። ምንም ቢሆን ጥሩ ነገሮች አሳልፈናል ገባሽ። አብረን በልተናል፣ አብረን ብዙ ነገር ደካማ ጎኔ ማሳየት በጣም አናዶኛል በአንድ በኩል። በሁለተኛ በኩል ደግሞ ማለት ነው የሆነ ምን አይነት ሰው ነው ብዬ ራሴ እንድጠይቅ ነው ያደረገኝ። እውነት ካለክ እውነት የሆነ ነገር ካለ ማሳየት እኮ ነው። ሌላ ነገር እኮ ምንም የለም። ሲጀመር በቃ ምንም እንደማት ነው ነገርሽ ነው በቃ አትሆኝም በቃ አትረዩም ነው በቃ ባጭሩ ነገርሽ ማለት ነው። ይሄን ፋይል ደግሞ አንድ ቀን አሳይሻለሁ። ሰላም ውድና የተከበራችሁ የኔ ውድ ፋሚሊዎች እንዴት ናችሁልኝ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ይብዛ። እኔም እንግዲህ ሙሉ ጤነኛ ሆኜ እናንተ ፊት ለመቆም ላበቃኝ ለፈጣሪ እግዚአብሔርን ክብር ምስጋና ይግባው። እናንተም ተጨንቃችሁ ስለነበር በቃ እያሰባችሁልኝ ስለነበር ምናምን በጣም ደስ ብሎኛል። ግን ደግሞ በእኔ ምክንያት መጨነቃችሁ ትንሽ ቢደብረኝም የሆነ የሚወደኝና የሚጨነቅልኝ ሰው እንዳለ ምናምን ስላወኩኝ በጣም ደስ ብሎኛል። ያው አንዳንዴ ጭንቀት ሲበዛባችሁ ስትረስ እንቅልፍ ምናምን ስትሉ ድንገት ዝም ብሎ ይጠላችኋል። ማለት ስለ ህመሜ ምናምን አንዳንድ ነገር አልነገርኳችሁም። ለዛ ነው ያው እንዲ ወጥ የሆነ ህመም ምናምን አይደለም። አንዳንዴ ጭንቀት ሲበዛባችሁ መረጋጋት ውስጣችሁ ሳይኖር ጭንቅላታችሁ ምንም ሳታሳርፉ ስትቀሩ እንደዚህ አይነት ነገር ያጋጥማልና የኔ ውዶች አትጨነቁ። አሁን በጣም ደህና ነኝ። አሁን አሪፍ ሁኔታ ላይ ነኝ ብዬ አስባለሁ። እና ከዛ በኋላ ደግሞ አንዳንድ ኮሜንቶች እያየው ነበር። ማለት እሱ ተጸጽቶ እስከመጣ በቃ ይቅርታ ብሎሽ በመጣ ሰዓት አንቺ አመናጭቀሽ መመለስሽ ምናምን ትክክል አይደለም። ማለት ምክርና ቡጢ ለሰጪው ቀላል ነው ይባላል እና እናንተ ቦታው ላይ ሳትሆኑ ምናምን ኮሜንት ስትሰጡ ወይ ደግሞ አስተያየት ስትሰጡ ከሆነ ነገሮች አንፃር እያመዛዘናችሁ ምናምን ብትሰጡ በጣም ደስ ይለኛል። ማለት አሁን ለምሳሌ እኔ በጣም ነው ደበረኝ። በቃ የዛለት ተለያይተናል። ኦሬዲ ስላመመኝ ነው እንጂ እሱ እኮ የደበረው ወይ ሌላ ነገር የተሰማው እንጂ ስለተለያየን ደብሮት አይደለም። ማለት በቃ ተለያይተን እኔ እና እሱ እኮ ተለያይተናል አይደለ? ቻው ብዬው ነው የሄድኩት። ከዛ አመመኝ። በቃ ጀስት ስላመመኝ በኔ ምክንያት ነው ብሎ አስቦ እንጂ ማለት አሁን ለምሳሌ ቤት ሆኜ ቢሆን ያመመኝ አላየኝም ምናምን በቃ ተለያይተናል ማለት ነው። እኔ ደግሞ እንደዚህ አይነት ሰው ይሄ ሁለተኛ ምርጫው እንዲያደርገኝ አልፈልግም። ከፈለገ እንለያይ ከፈለገ አንድ ላይ እንሁን ምናምን እንዲለኝ አልፈልግም። ማለት አሁን እኔ ዛሬ የመጣሁበት ዋነኛ ምክንያት አንደኛ ለእናንተ ሰላም መሆኔን ደህና መሆኔን አሪፍ ሁኔታ ላይ መሆኔን ምናምን ልነግራችሁ ነው። ሁለተኛ ደግሞ ያው ጥፋቱ ያንቺ ነው ብላችኋል አይደለ? እንግዲህ ያንቺ ነው ካላችሁ ችግር የለም። ዛሬ ይቅርታ አለዋለሁ። ግን ደግሞ ይቅርታ ስለው ምን መሰላችሁ እንደ ሁሉ ጊዜው ምናምን አንድ ላይ ቪዲዮ ላይ ላታዩን ትችላላችሁ። ያው ተጣልተን ከምንለያይ አንዳንዴ መንገድ ላይም ስንገናኝ ምናምን ተዘጋግተን የምናልፍ ሰዎች መሆን የለብንም ብዬ አስባለሁ። ማለት ያው አሌክስ የክፉ ቀኔ ነው
በጣም ጥሩ ስብዕና ያለው ልጅ ነው። ስለሱ ሌላ ቦታ ሄጄ ወይ ለሶስተኛ ሰው ምናምን እሱን ማማት አልፈልግም። ስለሱም ክፉ ነገር ማውራት አልፈልግም። ግን ደግሞ ከምንም ነገር ክብር ይበልጣል፣ እምነት ይበልጣል አይደለ? ሰው እኔና እሱ ማለት ይሄ ነገር ከሌለ ምንም የማያስቀጥለን ነገር ስለሆነ ቪዲዮ ላይ ካሁን በኋላ አታዩንም። አይ ቲንክ ዛሬ ነው መጨረሻችን የሚሆነው። እሱም ከመጣ ያው ላይ መጣ ይችላል። በጣም አኩራፊ ልጅ ነው፣ ልሄኛ ልጅ ነው። ላይ መጣ ይችላል። ቢመጣም ባይመጣም በሱ ዙሪያም ሆነ በእናሱ ዙሪያ ዛሬ የመጨረሻ ቪዲዮ ነው የምሰራላችሁ። በሌላ ቪዲዮ እና በሌላ ኮንተንት ነው እኔ የምታገኙኝ ዩቲዩብ ላይም ቲክታክ ላይም ሁሉ ነገር ላይም። ያው እኔና እሱ ከዚህ በፊት አሁን ቪዲዮ ላይ ከመምጣታችን በፊት በቃ በሩቅ ነው ያለነው አይደለ? በቃ በሆነ ጉዳይ በሆነ ፕሮግራም ምናምን ካልተገናኘን አንገናኝም። ሰው ከዚህም በኋላ የሚቀጥለው እንደዛ ነው። አንድ ላይ ተቀራርባችሁ ሰላም ማይሆን ከሆነ ተራርቃችሁ መከባበር ይሻላል አይደለ? ከምትናናቁ ቅርብ ለቅርብ ሆናችሁ እኔ ባይዘዊ ጥፋት የለብኝም ብዬ አላስብም። ሁሉም ቪዲዮ ላይ ተናግሬያለሁ። ጥፋት አለብኝ፣ ለዛ ደግሞ ይቅርታ። ግን ደግሞ እሱም ይቅርታ አላለም፣ እሱም ጥፋት አለበት እና ይሄ ሁለት ሰው ግንኙነት ላይ አንድ ሰው ብቻ ግንኙነቱን ሲፈልገው አይሆንም ማለት አንድ ሰው ብቻ ግንኙነቱን ፈልጎት ለግንኙነቱ አንድ ሰው ብቻ የሚጠራ አንድ ሰው ብቻ የሚጎዳ ምናምን ከሆነ ያ ሰው ነው ውስጡ የሚደቀው። ገባችሁ አይደለ? ሁለታችንም ግንኙነታችንን፣ ጓደኝነታችንን፣ አብሮነታችንን የምንፈልገው ከሆነ በቃ ይቅርታ ምናምን ብሎ መሸናነፍ ነው እንጂ አሁን ለምሳሌ እኔ በዛን ሁኔታ ምን ሆነሽ ነው የጠፋሽው ለምንድን ነው ምናምን ብሎ የሚጠይቀኝ ሰው ነው እንጂ የሚቆጣኝ ሰው አልፈልግም ነበር በሰዓቱ። ማለት አንቺ ግን ምን ሆነሽ ነው ስልክ ማታነሽ ጭራሽ ከነሱ እኩል ወቅኔ በቪዲዮ ምናምን የሚለኝ ሰው አልፈልግም ነበር በእውነቱ እኔ ማለት ነው። አሁን እኔ ስሜታዊ ምናምን መሆን አልፈልግም። የሆነ ማለት በኢየሱስ ስም የሆነ እንዲህ ስሜታዊ ምናምን ላለመሆን እየሞከርኩ ነው ካለፉት ነገሮች አንፃር ሳስባቸውላ አሁን የሆነ ፍትት አድርጌ ስላልዳንኩ ነው መሰለኝ ከውስጤ ይሆናል አይደለ? ያን ጊዜ ሳስበው የሆነ ነገር ይሰማኛል፣ ውስጤ ያመኛል እና እኔ ደግሞ በቃ ምንም ቢሆን ምንም ከጊዜያት በኋላ የተማርኩት ነገር ራስን ማስቀደም ነው ማለት ሁሉም ላይፋችሁ ላይ ይመጣል ይሄዳል። ሲመጣ ተቀባይ፣ ሲሄድ ደግሞ ሸኝ መሆን አለባችሁ። ላይፋችሁ ላይ እራሳችሁ ስትኖሩ ነው ሌላው የሚኖረው። ሌላም ነገር ልታዩ የምትችሉት ምናምን ማለት እንጃ እያደግኩ ነው መሰለኝ። ብዙ ነገሮች እየገቡኝ ነው። ሰው አሁን ለምሳሌ ድሮ አባቴ የሚመክረኝ ነገር ዝም ብሎ ምክር ምናምን የሚመስለኝን ነገር ምናምን አሁን የእውነት ህይወት ሆኖ አያዋለሁና የሆነ ድራማ ምናምን ነበር የሚመስለኝ እሱ ሲነግር። ማለት ምክር ሲሆን አሁን እንዴት ያጋጥመኛል እንደዚህ አይነት ነገር ምናምን የምትሉበት ጊዜ የለም። አሁን ግን ላይፋችሁ ላይ ኖሮ የሆነ የምታረጉት ነገር የሚጠፋበት ጊዜ ምናምን ብቻ አላቅም። አሁን ስለሆነ ነገር ማውራት አልፈልግም። ብቻ ትንሽ እንጠብቀውና እንደውልለታለን። ካልመጣ በቃ እኔ ይሄንን ቪዲዮ ለቀዋለሁ። መጣም አልመጣም ባይዘው እና ያው ፀሐይ ላይ ሆንኩኝና እንጠብቀው።
ሰላም እንዴት ነህ? አስጠበቀኝ የቀረ መስሎኝ ነበር። አይ ለመቅረት ትንሽ ሶላውል ነበርና እዛ ነው የመጣሁት። ለምን ላወልክ? ሰላም ብያለሁ ሁላችሁንም። ዝም ብዬ ዘው ከምል ሁላችሁንም ሰላም ማለት ፈልጋለሁ። ተናፍቃችኋል። እንግዲህ የነበረውን ነገር አይታችኋልና የተፈጠረው ነገር ተፈጥሯል። እንግዲህ እስኪ ዛሬ ደግሞ ውጣ እንደተባልኩኝ ዛሬ ደግሞ ና ተብዬ መጥቻለሁ። እስኪ የሚሆነው ነገር እናያለን አብረን እና ሁላችሁንም ሰላም ብያለሁ በዚህ አጋጣሚ። እሺ እንዴት ነሽ ታዲያ? ተሻለ ማለት የሆነ ትችልበታለህ ልበላ? እንዴት ይሄ ቀስ እያሉ ማሳረር? ምንም ማሳረር የለም። ፈገግ እያለ እያወራ ልክ ይነግረኛል። ውጡ እንደተባለ አሁን እስቲ ተጠርተን መተናል እና ስንባል መተናል። እንግዲህ በእኛ ሀገር ማለት እኔ ባደኩበት አካባቢ ላይ እንግዳ ሲመጣ ምንም ቢሆን ብትታሉ ምንም እንኳን በቀዛ ሰው ጋር ምንም እንኳን ደም እንኳን ብትቀር እቤትሽ ድረስ ከመጣ ያ ሰው ውጣ ይባላል። አንድ ነገር ማወቅ ያለብሽ ነው፣ ውጣ አይባልም። እኔ ግን ልክ እንደ ውሻ ራሱ ውጣ ይባልም ባይዘው አይደለም ሰው ነው ማለት ነው። ረባከ አረ ውጣልኝ በቃ የልብህን ሰርተህ ምንም ልጠይቅሽ ነው የመጣሁት ይባላል አይባልም። ያንን ነገር እንደዛ ሆኖ አሬ እንደሆነ ያለ ተፈጥሯል። በቃ ድንገት ነው የተፈጠረ ያ ነገር። እኔ እንደዛ እንደምትወርቂ ምናምን የሆነ እንደሚጥልሽ ምናምን ብዙም አላውቅም። ገባሽ? ባይዘው ያናደደኝ ነገር አንዱ እሱ ነው። በአንተ ፊት መታመሜና የሆነ ደካማ ጎኔ ማሳየት በጣም አናዶኛል በአንድ በኩል፣ በሁለተኛ በኩል ደግሞ ማለት ነው የሆነ ምን አይነት ሰው ነው ብዬ ራሴ እንድጠይቅ ነው ያደረገኝ። አሁን ለምሳሌ እኔ እናንተ በሰነ ስርዓት ተለያይተን ነበር። ሰው እዛች ጋር ባልታመም ኖሮ ልጠይቀኝ አመጣም ነበር፣ አንገናኝም ነበር አይደል? ባንተ ለምሳሌ አሁን ታመምሻ ባልመጣስ በቃ እንደተለያየ ነው አይደል? ግን ደግሞ ለምን መጣሁት እኔ ምን ልጠይቀኝ እኮ ልጠይቅሽ፣ ከዛ ደግሞ ይቅርታ ልጠይቅሽ ነበር አንደኛ የመጣሁት። ሲቀጥል ደግሞ ይቅርታ ልጠይቅሽ ነው የመጣሁት። ይቅርታ ጠየቅኩሽ፣ በቃ መጣሁ ቤትሽ አይደለም እንግዳ መጥቶ ቤት ድረስ። እንግዲህ ለመጀመሪያ ጊዜ ነው ቤቷ ሄድኩት አይደለም ቤት ድረስ መጥቼ እኔ ሰው እኮ ቤት ሲመጣ የሆነ በቃ ቡና ይፈላለታል፣ የሆነ ይደረጋል፣ የሆነ ነገር ይደረጋሉ። ገባሽ? ኧረ እባክህ አንቺ ግን ጭራሽ ቡና ምን እንዳፈላልክ ኤክስፔክት አድርገህ ነበር ማለት ነው? ምን እኔ እኮ አይደለም ገፍትሬ ጣልኩሽ ባይዘው እኔ ገፍትሬ ጣለኝ አይደለም። በቃ እኔ እኮ ተጣልተናል አይደለም፣ በስነ ስርዓት ተጣልተናል። አንተ ምንም እንዳልተፈጠረ የሆነ አዛኝ ምናምን ሆነ ቪዲዮ ይዘህ ምናምን ቤት መጣ። ምንም እኔ ለማስመሰል ምናምን ያረኩት ነገር አይደለም። ፈጣሪ በሚያውቀው ማለት ነው። ለማስመሰል ያረኩት ነገር አይደለም። ለማስመሰል ያረኩት ነገር ከሆነ ፈጣሪ ያውቃል፣ ችግር የለም። የስራዬን ይሰጠኛል፣ እጄን ይሰጠኛል፣ አያሳስብም። አሬ እጄን ይሰጠኛል፣ ፈጣን ነው ደግሞ ፈጣሪ መልስ ይሰጣ አይገርምህም? እንደዛ ከሆነ ይሁን ችግር የለም። እኔ ግን በሰዓቱ ተሰምቶኝ፣ ምክንያቱም የተናገርኩሽ ነገር እንደዛ አድርሷል ብዬ ስላሰብኩኝ የተናገርኳቸው ነገሮች ምንም መጥፎ ነገር ባልናገር፣ ግን ደግሞ የተናገርኩሽ ነገር ስላሳመመች ስለወደድሽ ራስሽን ስለተጎዳሽ ነው እንትን ያልኩት። ገባሽ? እና እንግዲህ ከይቅርታ በላይ ምንም ማድረግ አልችልም ነበር። ይቅርታ አልኩኝ። ይቅርታ ጅም ሰዓት ይቅርታ ጠየቅኩሽ። እኔ እኮ ማለት ነው ልንገርክ፣ ይቅርታ ስትል እሺ፣ አንዴ ልንገርክ፣ ይቅርታ ስትል እዛ ጋር ስለታመምኩ ነው እንጂ አንተ እኔ ስለተናገርከኝ ነገር ምናምን ደብሮክ ወይ ተጸጽታ አይደለማ ወይ ስላመመኝ ሰዎች ወይ ኦዲየንሶች ወይ በዙሪያ ያሉ ሰዎች ምናምን ወይኔ አንተ በተናገርካን ንግግር ያው ታመመች ምናምን ሲሉክ ነው እንጂ ወይኔ አሳመምኳት እንጂ ውስጧን እንደጎዳይ ምናምን አልተሰማህም። ይቅርታ ልትለኝ ምንም ቀረም አመጣም ነበር ባያመኝ ኖሮ ተሸክሚኩ ነው ሰርኩሽ ሆስፒታል ስለታመምኩ ኦኬ ጭራሽ ስወድቅም ኖርማል እንትን ብለህ ልትሄድ ነው ሐሳብህ አይደለም። የዛን ሰዓት በሰላም ተለያይተናል። በዛው አንቺም ወደ ቤትሽ ነው ወደ ቤት ሄደን ነገሮችን መጨራረስ እንችል ነበር። ግን ደግሞ አንቺ ታመምሽ ደግሞ ማየት አልችልም። ምንም ቢሆን ጥሩ ነገሮች አሳልፈናል። ገባሽ? አብረን በልተናል፣ አብረን ብዙ ነገር። ስለዛ እኔ አንቺን ኖርማል ባዳ ሰው ጠላቴ እንኳን ወርቆ ባይ ወሬ ትቻል ሄድ ያውም አንስቼ አሳክሜ የሆነ ነገሮች ማድረግ ነው የምፈልገው እኔ አቅም ካለ። ገባሽ? አንቺንም ልክ እንደዛ ነው ያደረኩት። ወሰድኩኝ፣ ሆስፒታል ወሰድኩሽ፣ ታከምሽ፣ ቤትሽ አስገባውኝ፣ ተመለስኩ፣ በቃ ሄድኩ። ገባሽ? በቃ አለቀ። ስለዛ እኔ አሁን እንግዲህ ምን ያረኩት ጥፋት እዚህ ላይ ካለብኝ ያን ነገር ስላደረግሽ ስለወደቅሽ በእኔ ምክንያት እንደዛ ስለሆንሽ ብቻ ስለታመምሽ ብቻ ገባሽ? እንደዛ መርፌ ሲሰጥሽ ምናምን ሳይ ያ ብቻ አንድ ፔን ነው። ገባሽ? መጥቼ ይቅርታ ጠየቅኩሽ። በቃ ስላጠፋው ይቅርታ አልኩሽ እንጂ ለማስመሰል ወይ ደግሞ ስለታመምሽ ምናምን አይደለም። በቃ ስለተሰማኝ ነው። በቃ ያረኩት ነገር ጥፋት መስሎ ስለታየኝ ነበር ይቅርታ ያልኩሽ መጥቼ። ግን አንቺ እቤቱ እኔ ስትጀምር አይንሽን ማየት አልፈልግም ነበር ነው ትንሽ ማለት ነው።
ውጣልኝ በቃ ውጣልኝ፣ አይንህን ማየት አልፈልግም ምናምን ምን አድርጊ ነው እኔ አይንህን ውጣልኝ። እኔ እኮ ባይዘው አይንሽን ማየት ሁላ ማልፈልግበት በጣም ብዙ ምክንያቶች እንዳሉ ታውቂያለሽ። በጣም ብዙ ነገሮች ማለት ነው እጄ ላይ ያሉ በጣም ብዙ ነገሮች ሁላ አሉ። አንቺን ላለማየት የሚያደርጉ በቃ ከአንቺ ጋር ምንም ነገር እንዳልጀምር የሚያደርገኝ ነው ማለት ምንድነው? ከይሳቅ ጋር የነበረች ነገር ታስወሻለሽ። ልክ እንደዚህ አይነት ነገር ሆኖ ከበድ ያለ ነገር ማለት ነው። ምንድነው ከይሳቅ ጋር የነበረኝ? ከይሳቅ ጋር ምን ነበረኝ? ያ ፕራንክ ነው አይደል? ከይሳቅ እኮ ለምን ፕራንክ እንደሆነ እያወቅኸው ከይሳቅ ጋር ምንድነው? ምን ኦዲየንስ ምን እንዲረዳህ ነው? ቆይ ተናገር ብቻ። ምን ማለት አልፈልግም። ኧረ ጉድ! ምንድነው? ምን አይነት ድራማ ደግሞ ጀመርክ? ያው ልክ አንድ ነገር ልንገርክ፣ የሆነ ድራማ ምናምን አሁን ድራማ አልጀምርም። ለምን መሰለሽ ድራማ አልጀምርም። እኔ የማውቀው ነገር አለ። በቃ እኔ በቃ ምን አለፋሽ በቃ ፈጣሪ ነው ብቻ ስለራሴ የማላውቀው ነገር አንተ እሱ ፈጣሪ እሱ ልቦና ሻቋል። ገባሽ? ምንም ማለት ተናገር አልኩህ እኮ እንዴ። ያሟል የይሳቅ ነገር አንደኛ ፕራንክ እንደሆነ ይታወቃል። ተናግሬያለሁ፣ ፈተነዋል። መጣላት ከፈለክ ግን የሆነ የድሮ ነገር እያስታወስክ የበፊት ነገር እያስታወስክ ምናምን አልፈልግም። ሁለተኛ ነገር ደግሞ ምንድነው ዛሬ የቀጠርኩክ እኔ ይቅርታ በቃ አጥፍተሻል አሉኝ አንዳንድ ፋሚሊዎቼ። ለነሱ ክብር ስላለኝ ካንተም ጋር በሰላም መለየት ስለምፈልግ ይቅርታ ብዬ እንትን እችላለሁ። ካሁን በኋላ ግን እኔ ካንቺ ጋር ማያስደርገኝ ብዙ ነገራቶች አሉ ምናምን። አንደኛ ምንም ነገር ሊኖር እንደማይችል አንተ ምንም እናውቀዋለን። ሁለተኛ ነገር ደግሞ ካሁን በኋላ ቪዲዮ መስራት ግዴታ ላይሆንብን ይችላል። እሱን ደግሞ ሁለታችንም ያው መናገር እንችላለን ቪዲዮ ላይ። በዛው ዛሬ የመጨረሻችን ነው አይደለ? አንድ ላይ ለመስራት የፈለከውን ይሄ ኦዲየንስ ላይ ጥያቄ ፈጥራ ለመሄድ ነው። ብዙ ነገር አለ ከሷ ጋር ምናምን ብለህ የምትሄደው። አይ ጽድት አድርገህ እንድትሄድ እፈልጋለሁ። ላሳይ ይችላል ይሄን ነገር ምንድነው ታሳየው ያለ ነገር ስለሆነ ማለት ነው። ምንድነው ታሳየው ላይ ያለ ነገር ነው ማለት በቃ ማንም የማይጠብቀው ኦዲየንሶችሽ የማይጠብቁ ማንም የማይጠብቀው ነገር እጅ ላይ ያለ ፋይል። እስቲ እንደው እኔ ራሱና ስለማን ነው ስለማን ማን አለ ከተገባችን ማን አለ ይቆማው ስለማን እንደሆነ አውቃለሁ። የምር እግዚአብሔር እንትን ሰው ሲነግራችሁ ወሬ ምናምን ስለራሳችሁ የማታውቁት ወሬ ሲነግራችሁ አረ ብላችሁ አሰሙ። ስሚኝ አዳምጪኝ አንድ ነገር አረ እኔ ስላንቺ ማለት ነው በጣም ብዙ ነገር ተብያለሁ፣ በጣም ብዙ ነገር አይቻለሁ፣ በጣም ብዙ ነገር ሆኛለሁ። ገባሽ? ለምን ጓደኛዬ ስለሆንሽ ገባሽ? መደበቅ ያለብኝ ጓደኛ ከሆንሽ ደግሞ ምንም ነገር ትደብቂያለሽ፣ ሚስጥርም ምንም ትደብቂያለሽ። ገባሽ? ሲብስ ግን ነገሮች ሲብሱ ግን ይወጣል፣ ይሄ ነገር ይፈነዳል። የተያዘ ነገር የታመቀው ነገር በሙሉ ይፈነዳል። ገባሽ? ኦክሲጂን ባይዘዊ ጋዝ ምናምን አየር ምናምን ሲሞላበት ነው አይደል እንደዛ የሚሞላው። ከዛስ ታቅም በላይ ሲሆን እንግዲህ ይፈነዳል። ልክ እንደዛው ምሳሌዎች ራሱ ማለት አፈንዳው ያሟል እንዴ። ያው ልክ አንደኛ ስለኔ ብዙ ሰው ብዙ ነገርም ሊልክ ይችላል፣ ብዙ ነገርም ሊያወራልክ ይችላል። አንተ ማለት ስላንተ ምንም የሆነ ሰው መጥቶ ለኔ ምንም የሚነግረኝ አይመስልህም እንዴ? ማለት በጣም ብዙ ነገር እባላለሁ፣ ግን ደግሞ ምሰማውና ማየውን ነገር አወዳድራለሁ። እውነት አሌክስ እንደሚሉኝ አይነት ሰው ነው። አንተ እዚህ ጋር መጥቶ ሌላ ነው። ገባ ተብዬ አይደለም ገባሽ? ተብያለሁም እኮ ግን ስለተባልኩ ብቻ ምንም ነገር አላደረኩም። እንደውም ያንን እንደዛ ያለኝን ሰው ነው የማስቀይመው እዛው ላይ ማለት ነው። እኔ ግን ባይኔ ስልኬ ላይ ያለ ነገር የተላከልኝ ስልኬ ላይ ያለ እሺ፣ አሳየኝ። እሺ፣ ምንድነው? አሳየኝ። እሺ፣ አሳየኝ። እውነት ካለክ እውነት የሆነ ነገር ካለ ማሳየት እኮ ነው። ሌላ ነገር እኮ ምንም የለም። ሲጀመር በቃ ምንም እንደማትለኝ ነገርሽ እውነቱን ስለሆነሽ በቃ አትሆኝም። በቃ አትረዩም። እውነቱን በቃ ባጭሩ ነገርሽ ማለት ነው። ይሄን ፋይል ደግሞ አንድ ቀን አሳይሻለሽ። ና የት ነው የምትሄደው? ና እግዚአብሔርን ይቆጫል አሌክስ። እሺ አይታችኋል ሁሉንም ነገር። ይቅርታ ጠይቄያለሁ። ካሁን በላይ ስለ አሌክስ ማናችሁም ምንም ነገር እንዳታነሱልኝ፣ ማናችሁም ማለት ነው። ሲቀጥል ደግሞ ማትረባው አንተ ነህ። አትረቢም ብሎ ነው ሄደው። እርግጠኛ ነኝ ይሄን ቪዲዮ እንደምታየውና እኔ አንተ ሄደህ አሁን መናገር አልፈልግም፣ የሆነ ነገር መናገር አልፈልግም። ገባ? ኖረህ ቢሆን ግን በጣም እነግርህ ነበረ እና ደግሞ ልክን እንደምነግርህ ስለምታውቅ ነው ቀድመህ የሄድከው። ምክንያቱም አንተ እንደዚህ ለኔ የምትልበት ነገር ምንም የለም።
የእውነት ሆኖ ቢሆን ደግሞ ስልክ ላይ የተላከውን ነገር ታሳየኝ ነበረ። ስልክ ላይ የሚላከው ደግሞ ስለኔ አይነት ምንም ነገር የለም። ገባህ አይደለ? እና ይሄን ያህል ምላስ አጥንት የለውም፣ ግን አጥንት ይሰብራል። ይሄ የተናገርከኝ ንግግር ደግሞ እኔ መቼም ማረሳው መቼም። ሰማኸኝ አይደለ? እኔ አሁን እንዳንተ ማውራት ቀር ምን አቅቶኝ ምናምን አይደለም፣ ግን ደግሞ አልቀልም። ገባ? የእውነት ማለት አላቅህም ነበር ማለት ነው። አንተ ጭራሽ በዚህ ልክ እኔን የምትናገረኝ? አይዘዌ በጣም አመሰግናለሁ። ነገሮች ሳይከፉ ወደ ሌላ ቦታ ሳያመሩ ምናምን በጊዜ ነገሮች ሲያልቁ እንዴት ደስ ይላል። ፈጣሪ ሲወዳችሁ ነው ምንም ነገር ነው የሚላችሁ። ምንም ነገር እዚህ ጋር አቁሙ ብሎ እንትን የሚላችሁ ለምክንያት ነውና በቃ አመሰግናለሁ። በጣም አመሰግናለሁ ከዚህ በፊት ስላደረክልኝ ነገር፣ ከጎኔ ስለነበርክ በጣም ነው የማመሰግነው። ግን ካሁን በኋላ የኔን ስም እንዳጠራ፣ የኔን ስም የትም ቦታ እንዳጠራ። ገባህ አይደለ? እና ፋሚሊዎች ያለውን ነገር አይታችሁታል። እኔ ለእናንተ መናገር አይጠበቅብኝም። ካሁን በኋላም በቃ በሌላ ቪዲዮ እመጣለሁ፣ በአሪፍ ነገር እመጣለሁ። ሌላ ነገር አያስፈልግም አይደል? ከፉ ደንግ መነጋገር አያስፈልግም። አይ ቲንክ ሶ በቃ በሌላ ቪዲዮ እመጣለሁ።